ውጊያና መንፈሳዊ ህይወት ስትገቡ የመጀመሪያዎቹ ትንሽ ወርና ዓመታት እንደዛ የመንገዳገድ ነገር አለ። ሁላችን እኔም ጋር አጋጥሞኛል። ግን ከኔ ጋር የማይሰበስብ በከንቱ ይበትናል ነው የሚለው። ከክርስቶስ ጋር ያልሰበሰብናቸው ሀብቶችም አንዳንድ እውቀቶችም እየሄዱ ስለሆነ እንኳንም ሄደ ነው የሚባለው። በአዲስ መልክ በአዲስ እውቀት ከክርስቶስ ጋር ሆኖ አይምሮን በሚያልፍ ሰላም መገኘት ወይም ደግሞ በቅዱስ ቁርባንና በጸበል በስግደት በጾም ጸሎት በመንፈሳዊ ውጊያ በመቀጥቀጥ በዚህ ነገሮች ከክርስቶስ ጋር ስንጀምር ሌላ ህይወት ውስጥ ነው የምንገባው። ያ ነው የሚፈለገውና ሰይጣን ንብረቴን አምጡ ይላል። ባልና ሚስት ሲጣሉ ይሄኔ ነው እንደሚሉት ውስጣችን ያለው መንፈስም ቤቱን ለቆ ሲወጣ የራሴን ሀብትና ንብረት የሰጠውህንማ አትጠቀምባትም ብሎ ሊያበለሻሽ ሊያወድም ሲሞክር ነው ባዶ እጃችን የምንቀረው። ይውሰደው። ከክርስቶስ ጋር አዲስ ነገር እናገኛለን። አታዩም? እኔ አሁን ከተፈወስኩ ከዳንኩ በኋላ ማንነቴ አዲስ ህይወቴ በቃ ሁሉ ነገር ተቀይሯል። የነበርኩ እኔ ያልሰራሁበት ብረታ ብረት ብየዳ ሰርቻለሁ፣ እንጨት ቤት ሰርቻለሁ፣ መስተንግዶ ሰርቻለሁ፣ ገራጅ ሰርቻለሁ፣ ሳላትሪሽ ብየዳ መበየጃውን ራሱ ማሽኑን ሰርቻለሁ። በቃ ማለት ኑሮን ለማሸነፍ ያልሄድኩበት የለም። ስዕል ቅዱሳን ስዕላት ተሰራ ነበር። የፊልም ካሜራማን፣ ቡም ኦፕሬተር፣ ሳውንድ ኦፕሬት ማለት ነው፣ የሜካፕ ምናምን በቃ ያልሰራሁት የለም። ይህን ሁሉ ስሰራ ግን ኑሮን ለማሸነፍ ብቻ ሳይሆን እንትኔን እየፈለግኩ ነበር። ለካ አገልጋዩ ነኝ አላወቅኩም። የሚፈልገኝ ለዚህ ነበር። ፈውሶ አመጣና ቁጭ አደረገኝ። አንተን የሆነ ጥብ የማደርገው ነገር አለና አይምሮ ውስጥ ያለውን ሁሉ ነገር ምናምን አጣጠበኝና አሁን ትችላለህ ማገልገል አለና ወደ አገልግሎት አመጣኝ። ስለዚህ አንዳንድ ጊዜ ያለንን በሙሉ የምናጣው ከዜሮ እንድንጀምርና በረከት እንዲኖረው ነው። ወንድሜ የታናሼ ታናሽ አንድ ኮምፒውተር ገዛልኝ። ምናልባት የሽልማቱ ጊዜ ሰምታችኋል ሰለሞን ሲናገር። አንድ ኮምፒውተር ገዛልኝ። በዛች ኮምፒውተር ብዙ ነገሮችን ሰራው። በጣም ብዙ ነገሮችን። የህይወቴ አቅጣጫ በአዲስ መልክ ተቀየረ። ወደ ዩቲዩብም ሰዎችን ወደ ማማከርም እንደገና ደግሞ እንዴት ነው እንትን ያጡ ሰዎች አሉ አይደል? እነዚህ መድረሻ ያጡ ደብተራ ያንከራተታቸው፣ ጠንቋይ ያንከራተታቸው፣ ህይወታቸው ብልሽሽት ያለ በየቤታቸው ጨሌ ያስቀመጡ ግን እግዚአብሔርን የሚፈልጉ ብዙ ቤት ገባው። እንደው ይቆጠር ቢባል ከ200 ምናምን እናቶችና ወንድሞች በላይ ጨሌ ያስጥያለሁ። ጨሌ በማስጣል ዙሪያ ብቻ እንኳን ተውት። ይሄ ማለት እኔ አድርጌያለሁ ስል እየተመጻደቅኩ አይደለም። እግዚአብሔር በእኔ ላይ ሆኖ ስራ ሲሰራ እኔ ምን ያህል እንደምረካ ደግሞ አስቡት። ወንድማችን ደግሞ ልክ እንደዚህ አይነት ፍልሚያ ውስጥ የነበረ ሰው ነው። ሲመጣ ወደ እግዚአብሔር መንፈስ ቅዱስ ተከትሎት አብሮት ነው የሚመጣው። ግን ትንሽ መንፈሳዊ ህይወት እንዲገባው በመከራ ውስጥ የታሸገች በመከራ ፖስታ ውስጥ የታሸገች መንፈሳዊ ህይወት ይሰጠዋል። ወይም ደግሞ የሆነ ደስ የሚጣፍጥ ነገር ይሰጠዋል። ሲገለጥ ልክ ሲከፈት ነገ ከነገ ወዲያ ደግሞ ታዩታላችሁ። አመሰግናለሁ ብሎ መምጣት ብቻ አይደለም፣ አመሰግናለሁ የሚሉ ብዙ ትውልዶችን ያፈራል። ማለት የሚያመሰግኑ ትውልዶችን ያፈራል። ማንንም ሰው ማገዝ ለራስም ነው ለነዛም ሰዎችም ጭምር ነው። እና እኔ ከራሴ ስለተማርኩ ብዙ ነገር ስላጋጠመኝ በጣም ብዙ አይነት ቤት ገብቼ ብዙ ችግሮችን ስለማቅ ነው ወንድማችን ዛሬ አምጥቼ ያለውን ነገር እንዲያወጣ ያደረኩትና እናንተም ታሪኮቻችሁን ህይወታችሁን በሙሉ ተመልከቱትና እግዚአብሔር ሆይ እባክህን በቃ በለኝ ስትሉ እኔም ደግሞ በቃ የምለው ነገር ሊኖር ይገባል በሉ ለራሳችሁ። ልክ ወንድማችን መጠጡን፣ ሲጋራውን፣ ጫቱን በቃ ሲል እግዚአብሔርም በቃ ካልክ አሁን ደግሞ በሰላም አስቀምጣለሁ ብሎ 7 ዓመት አስቀምጠው። እናንተም ጋር በቃ በለኝ ስትሉ በሽታችሁ ሊሆን ይችላል፣ የሆነ ገንዘብ ጦት ሊሆን ይችላል። እናንተም ኃጢአትን ደግሞ በቃ የምትሉት ሊኖር ይገባል። ንስሐ ከገባችሁ በኋላ ድጋሚ የማትሰሩት ኃጢአት ቁርጥ ውሳኔ የምትወስኑበት ህይወት መኖር አለበት እናንተም ጋር። እሱ በቃ እንዲል እናንተም በቃ የምትሉት ልማዳዊ ነገሮችን ማቆም አለባችሁ ብዬ አስባለሁ። ሰላሙን አመሰግናለሁ። ውጊያ